ጠቅላይ ሚኒስትሩ የተቆለፈባት ኢትዮጵያን የበሩን ቁልፍ ላመጣላት ነው ሲሉ እድሜ ያልመከራቸው አንዳንድ ፖለቲከኞች በመስኮት ገብታችሁ ቤት ውስጥ ያሉትን ሁሉ ጨርሷቸው ብለው ለቆለፉብን ሰዎች ምክር እየሰጡ ነው። ባዳና ባንድ አሉት። ይህን ንግግር የሚናገረው ኢትዮጵያዊ ፖለቲከኛ ነው ቢባል ማን ያምናል? ቴዲ ወንድሜ ሆይ በፊት አንተ የተቆለፈች ቤት ነበረች በማለት የጠራት የተዘጋጋች ሀገር ነበረችን፣ ቁልፍ የሌላት ሀገር ነበረችን። አሁን አንተ የበሩን መክፈቻ ቁልፍ አምጪ አድርገህ ያቀረብከው ጠቅላይ ሚኒስትር ግን ያችን ቤት ካፈረሳት ቆየ። ከዩናይትድ አረብ ኤምሬትስ ጋር በመተባበር ካፈረሳት ቆየ። የፈረሰ ቤት ደግሞ የበር መክፈቻ ቁልፍ አያስፈልገውም። ተዘግቶ የኖረው ቤት በመፍረሱ የተነሳም እንደምታያቸው ኢትዮጵያውያን ከሀገር ውጭ ወጥተው የመን ላይ ፈሰው ታያቸዋለ። አንድ ጥጋበኛ ጨቅላ በሚያራምደው የማደናገር ፖለቲካ አገሩ በመፍረሱ የተነሳ የትግራይ ክልል ከፌዴራል ቁጥጥር ውጭ ከሆነ 7 ዓመት ሆነው። አማራ ክልል ነፍጥ ካነሳ ከ5 ዓመት በላይ አለፈው። አንተ የምትጠራባት ሐዋሳ በፕሌን ካልሆነ በቀር በባስ እንደድሮው ሰንበት በመጣ ቁጥር የሚጎበኟትን ቱሪስቶችና የመሃል አገር ደንበኞች ካጣች ካንቀላፈች 6 ዓመት አለፋት። አትውልም እንዴ? እና አብይ ስለ ባህር በር ሲያወራ አንተ ባዳና ባንዳ ብለህ የጠራሃቸው ኢትዮጵያውያን ጆሮ የነፈጉት አገር ሊያፈርስ የመጣ መሪ ተከትሎ ባህር በር ማስመለስ ስለማይቻል ነው። ይሄ ተቋም ኢትዮጵያን አይመስልም እያለ የሀገሩን ልጆች እያባረረ የሰፈሩን ልጅ የሚቀጥር ጠላና አረቄ ቸርችረው የሚያድሩ የኢትዮጵያ እናቶች እኒህም አማርኛ የሚናገሩና ዲሞግራፊውን የሚቀይሩ ናቸው በማለት አንድ ጠርሙስ አረቄ ለማውጣት 2 ጠርሙስ ላብ የሚያፈሱት እናቶች የደፉትን አረቄ የሚደፋና መሸታ ቤታቸውን የሚዘጋ አዲስ አበባ ፊንፊኔ ናት፣ ድሬዳዋ የኦሮሞ ናት በሚል አቋም የኢትዮጵያውያንን አብሮነት የሚያናጋ ስለ ባህር በር እያወራ ሲያዘናጋ ከከረመ በኋላ ያለውን ድሮንና ወታደር ወደ አማራ ምድር የሚያንጋጋ አገዛዝ ተከትሎ መጓዝ የጅምላ መቃብር እንጂ የባህር በር ባለቤት ስለማያደርግ ነው። በተረፈ የኢትዮጵያ ሕዝብ ያለምንም ሐሳብ ሐዋሳ ደርሶ የሚመለስበትን ሰላም መፍጠር ያልቻለ መንግስት ኢትዮጵያን ያሰብ ባለቤት አድርጎ ኢምፖርት ኤክስፖርቱን ሊያቀላጥፍ አይችልም። መላው አማራ በምድሬ ላይ አልፍም የሚል አዋጅ አውጆ አሊ ዶሮ ላይ ህዝብን የሚያሳግስ ሽፍታ ካሰማራ በኋላ ለሕክምናም ሆነ ለንግድ ወደ አዲስ አበባ ለመግባት በፕሌን ካልሆነ በቀር በባስ የማይቻል አድርጎ ሲበዘብዝ ከከረመ በኋላ አመቱ መጨረሻ ላይ የኢትዮጵያ አየር መንገድ ይሄን ያህል ገቢ ያገኘ የሚል የጅል ዜና ይዞ የሚመጣ አገዛዝ ባህር በር የሚለው ሲያደናግር እንጂ ከልቡ እንዳልሆነ ስለተረዱ ነው ኢትዮጵያውያን። በተረፈ አንተም ብትሆን ይችን አጀንዳ የደገፍካት ኪስህን ካልሆነ በስተቀር ልብን ፈትሸህ እውነቱን ስለነገረህና ስላሳመነ አይደለም። አሁን አብይ ስለ ባህር በር ሲያወራ አበጀ የሚሉት እንደ አብን የተረከቡትን ድርጅት ሽጠው ሆዳቸውን የሚሞሉ ናቸው። እንደ ኤርሚያስ እንደ ሲሳይ አጌና እና አበበ ቶላ እንደ ሌሎችም ምላሳቸውን ላገዛዙ የሸጡ ናቸው። እንደርሰው በገለልተኝነትና በኢትዮጵያዊነት ስም ተደብቀው የቲክቶክ ሚዲያቸውንና መድረኩን ለብልጽግና እየጨበጨቡ ናቸው። ለዚያም ነው ስለማር እያወሩ ሬት የሚግጡትን መሀል ሀገሩን በኮሪደር ልማት አብለጭልጨው መላውን ሀገር በቀብር የተሞላ ጨለማ ያደረጉትን ስለ ኢትዮጵያ እየተረኩ በኢትዮጵያ ፍርስራሽ ላይ አዲስ ሀገር የሚያዋልዱትን ስለ ብልጽግና እያወሩ ሀገራዊ ቁስቁልና የፈጠሩትን ስለ ባህር በር እያወሩ ክልሎችን በተራ እየወረሩ የሚዋድሙትን ብሎም በንግግራቸው ሳይሆን በተግባራቸው ፊደል ያልቆጠረ ሕዝብ ሳይቀር ባረመኔነታቸው ያወቃቸውን በዚህም የተነሳ እንደ ድሮ ሕዝብን ለስብሰባ መጥራት የተሳናቸውን የብልጽግና ካድሬዎች መድረኩ ክፍት ስለሆነ ኑ ሐሳባችሁን ሽጡ በሚል ሽፋን ኑና የገዛችሁትን መድረክ ተጠቀሙበት የሚል ጥሪ የምታደርገው ስለዛ ነው። በተረፈ ይሄ ተደርድሮ የምታየው መኪና በባህር በር ፈንታ ወደ ባከራየችን የጅቡቲ ምድር የሚጉላላ እንዳይመስልህ። ሽመልስ አብዲሳ በኦሮሚያና በሸገር በዘረጋው የኬላ ቁጥር ልክ የተጠየቀውን የኮቲ ብር ሳትከፍል አታልፍም ተብሎ የታገተ እንጂ። እናም በእነዚህ መኪኖች ውስጥ ያለውን ሹፌርም ሆነ ፍጡር ምናፈቀ ብትለው የኔ የምለው መንግስትና ሀገር እንጂ ባህር በር ብሎ አይመልስልህም። ከዚህ ሀገር ሾልኬ የሚወጣበትን መንገድ ባገኘው እንጂ ኢምፖርት ኤክስፖርት የማደርግበት ወደብ አማረኝ አይልህም። በተረፈ አንተን የቲክቶክ አካውንት የምመለከተው እንደ ኢቲቪ እንደ ፋና እንደ ዋልታ ነው ማለት ወዳለሁ። ሌሎቻችሁ ደግሞ ሼር በማድረግ ይህን ሐሳብ አጋሩ ትላለሁ። አመሰግናለሁ።